ሰላም ውድ የቀላል እንግሊዘኛ ተማሪዎቼ እንዴት ናችሁ? እኔ ደህና ነኝ ይመስገን። የዛሬ ቪዲዮ የሚሆነው የተለመዱ የእንግሊዘኛ ትዕዛዛዊ ንግግሮች ፈተና 6 ነው። ይህ ፈተና የወጣው ትዕዛዛዊ ንግግሮች ከነትርጉማቸው የተማራችሁበት ከክፍል 6 ቪዲዮ ይሆናል ማለት ነው። ስለዚህ የዛሬ ፈተና ላይ አንድም እንኳን ስህተት ካገኛችሁ የክፍል 6ን ቪዲዮ መከታተል ይኖርባቸዋል። የክፍል 6ን ቪዲዮ ደግሞ የዛሬ ፈተና መጨረሻ ላይ የማስቀምጥላችሁ ይሆናል። ወደ ፈተናው ከመሄዳችን በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ለብዙ ተማሪዎች እንዲደርስ አድርጉ። እንዲሁም ላይክ በማድረጋችሁ እኔንም ቻናሉንም ያበረታታል። የዛሬ ፈተና እንደተለመደው 10 ምርጫ ጥያቄ ነው። ሁሉንም ጥያቄዎች ከነ ምርጫዎቻቸው አነብላችኋለሁ። አንዱን ጥያቄ ለመመለስ 30 ሰከንድ ብቻ ይኖራቸዋል። ወደ ፈተናው እንሂድ። ሁላችሁም ተዘጋጁ። እንጀምር። ጥያቄ ቁጥር 1 ገንዘብህን ቁጠር ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? A. Count to 10. B. Count your money. ቀላል ነው ብዬ አስባለሁ። ትክክለኛው መልስ የሚሆነው B. Count your money. A. Count to 10 ማለት እስከ 10 ቁጥር ማለት ነው። ጥያቄ ቁጥር 2 ገመዱን እሰር ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? A. Cut the paper. B. Cut the rope. C. Tie the rope. መልሱ የሚሆነው C. Tie the rope. A. Cut the paper ማለት ወረቀቱን ቁረጥ ማለት ነው። B. Cut the rope ማለት ገመዱን ቁረጥ ማለት ነው። ጥያቄ ቁጥር 3 ጫማህን አድርግ ለማለት የምንጠቀመው እንግሊዘኛ ንግግር የቱ ነው? A. Wear your shoes. B. Wash your feet. C. Light the candle. መልሱ A. Wear your shoes. B. Wash your feet ማለት እግርህን ታጠብ ማለት ነው። C. Light the candle ማለት ሻማውን አብራ ወይም ሻማውን ለኩስ ማለት ነው። ጥያቄ ቁጥር 4 ስቶቭን አጥፋ ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? A. Turn on the stove. B. Turn off the stove. ይህም ቀላል ጥያቄ ነው። በደንብ አስተውሉ። መልሳችን የሚሆነው B. Turn off the stove. A. Turn on the stove ማለት ስቶን አብራ ማለት ነው። ጥያቄ ቁጥር 5 ብርጭቆን ሙላ ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? A. Fill the glass. B. Fill the bucket. መልሱ የሚሆነው A. Fill the glass. B. Fill the bucket ማለት ባልዲውን ሙላ ማለት ነው። ጥያቄ ቁጥር 6 መስታወቱን አጽዳ ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? A. Clean the mirror. B. Clean your desk. C. Water the plants. ትክክለኛው መልስ የሚሆነው A. Clean
the mirror። B clean your desk ማለት ጠረጴዛህን አጽዳ ማለት ነው። C water the plants ማለት እጽዋቱን ውሃ አጠጣ ማለት ነው። ጥያቄ ቁጥር 7 ቀና በል ለማለት የምንጠቀመው እንግሊዘኛ ንግግር የቱ ነው? A lift your head B lift the chair ትክክለኛው መልስ የሚሆነው A lift your head B lift the chair ማለት ወንበሩን ከፍ አድርግ ወይም አንሳ ማለት ነው። ጥያቄ ቁጥር 8 ድምጽህን ከፍ አድርግ ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? A raise your voice B raise your hand C lower your hand መልሱ የሚሆነው A raise your voice B raise your hand ማለት እጅህን ከፍ አድርግ ወይም እጅህን አውጣ ማለት ነው። C lower your hand ማለት እጅህን ዝቅ አድርግ ማለት ነው። ጥያቄ ቁጥር 9 ከሱ ጎን ተቀመጥ ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? A sit beside him B sit beside her ቀላል ጥያቄ ነው። ትክክለኛው መልስ A sit beside him B sit beside her ማለት ከእሷ ጎን ተቀመጥ ማለት ነው። ጥያቄ ቁጥር 10 መሰላሉን ያዝ ለማለት የምንጠቀመው እንግሊዘኛ ንግግር የቱ ነው? A hold the ladder B hold your breath መልሱ የሚሆነው A hold the ladder B hold your breath ማለት ትንፋሽህን ያዝ ማለት ነው። የዛሬን ፈተና እዚህ ላይ እንጨርሳለን። ሁላችሁም ከ10 ስንት እንዳመጣችሁ ኮሜንት ላይ አስቀምጡልኝ። የሁላችሁንም አነባለሁ። በቀጣይ ደግሞ ፈተና 7 ላይ እንገናኛለን። እስከዛው ሰላም ቆዩ። ቻው ቻው።